ለአንድ ቀን ዝማሬ ሳይሆን ሁል ጊዜ ዘማሪያን እንዲሆኑ ማድረግ ትልቅነት ነው እንጂ አንዳንዱ ጠዋት ቋንቋይ ነሽ ብሎ ዘምሮ ማታ ሐኪሜ ነሽ ብሎ እንዲጨፍር አይደለም። ጠዋት መሞት የለም ብሎ ዘምሮ ማታ ይሞታል ታዲያ እንዲል አይደለም። አንዳንዶቹን አይተሽ ከሆነ ለጥምቀት ቄጤማ ጎዝጉዘው ምንጣፍ አንጥፈው አስፋልት አጥበው ላባቸውን ጠብ አድርገው አስተናግደው በለበሱት ቲሸርት እንኳን ሳያወልቁ ማታ ላይ መጠጥ ቤት ታገኛቸዋለሽ። ቀን በጸበል ተጠምቀው ማታ በአልኮል ይጠመቃሉ። መስከረም 4 ሰላማዊ ሰልፉ እንዳይጠለፍ እያሉ ይሄ ነገር ይጠለፋል ጥንቃቄ ያስፈልገዋል እያልን ቤተ መንግስት መግባት ገነት መግባት የመሰላቸው በኮንዶሚኒየም አሳልፈው ሸጡ። መጠጥ አቆማለሁ ብዬ ተናግሬያለሁ። መጠጥ ስላቆምኩኝ ደስ ብሎኝ ነው መጠጣው አለ። እንደዛ አይደለም እኮ የአንድ ቀን ዘማሪያንን አይደለም እንፈልገው፣ የአንድ ቀን ነጭ ለባሽን አይደለም እንፈልገው። ላሊበላ የተለየ ዓለም አቀፍ ትኩረት የሚያስፈልገው ቦታ ነው። ሆን ተብሎ ላሊበላ የአጥቢያ በዓል እንዲሆን እየተደረገ ነው። ቤተ መንግስትም ቤተ ክህነትም ለላሊበላ ትኩረት አይሰጡም። ቁልቢ ገብርኤል የሚሄዱ ጳጳሳት ላሊበላና ግሸን አይሄዱም። ከፓትርያርኩ ጀምሮ አይሄዱም። ታሪክ ስለማይከበርና ኢትዮጵያው ስለማይወደድ እንዲጠፋ ስለሚፈልግ ታሪካዊ ቦታዎች ትኩረት አይሰጣቸውም። አክሱም ውሃላቸው። ይሄንን የያሬድን ቀን ይዘን ግንቦት 11 የምስጋና ዓለም አቀፍ የምስጋና ፕሮግራም ማድረግ እኮ እንችላለን። የአላፋት ዝማሬ ክፋት አለው ሳይሆን አላፋት ዝማሬ አባቱ ላሊበላ ነው። አባቱ ቅዱስ ያሬድ ነው። ይሄንን የኢሉሚናንቲ አሰራር መንግስት ማስቆም ለምን እንዳልፈለገ ግራ የሚገባኝ ነው። እንዴ ኢሉሚናንቲ እኮ ሃይማኖት አይደለም እና መንግስት እኮ ሊከላከል ይገባል። ጥንቁልና እኮ ሃይማኖት አይደለም። ረሃቡ ፖለቲካ የሆነ ያንዳንዱ ነገር ፖለቲካ የሆነ ነውና እንደው ረሃብን ፖለቲካ ማድረግ የግፍ ነው። ትላንት አጉርሳ የምታበላ እግር አጥባ የምትቀበል እናት ዛሬ ራበኝ ስትል ማየት ይከብዳል። ሃይማኖቱን ፖለቲካ አደረጉት እና ባሰረቀ ፖለቲካ አደረጉት። ዛሬ ሃይማኖት ፖለቲካ ነው፣ ረሃብ ፖለቲካ ነው፣ ኳስ ፖለቲካ ነው፣ ሩጫ ፖለቲካ፣ እያንዳንዱ ነገር ፖለቲካ ውስጥ ገባ። አስከሬኑን እንኳን ሳይቀር ዘረኛ አደረግነው። ልክ የመኪና ታርጋችንን ዘረኛ እንዳደረግነው አማራ፣ ኦሮሞ ምናምን እያል የመኪና ታርጓን ሁሉ እኮ ዘረኛ አድርገነው ነበር። የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። እንደ እግዚአብሔር ፍቃድ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን በቅድስት ሀገር ኢየሩሳሌም ለማክበር የፍቅር ጉዞ ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በመሆን ምዝገባ ጀምረናል። እግዚአብሔር ፍቃዱ ይሁንና እርሶም ለመመዝገብ በስልክ ቁጥር 2404216742 ወይም 937-369-6886 ይደውሉልን። ከጃንዋሪ 2 እስከ 11። ሰላም ጤና ይስጥልኝ። ውድ የመምህር ደረጀ ዘወይንዬ ቤተሰቦቻችን እንደምን አላችሁ? ዛሬም እንደተለመደው እንግዲህ በእንግዳ ሰዓታችን መምህር ደረጀን ይዘንላችሁ መተናል። ዛሬ የምናነሳቸው ርዕሰ ጉዳዮች እልፍ ናቸው። ከምናነሳቸው ጉዳዮች መካከል አንዱ የገናንና የአላፋት ዝማሬን ይመለከታል። ሌላኛው ደግሞ መምህር ደረጀ ላይ በጣም ብዙ የውሸት መረጃዎች እየወጡ ነው። ይሄንንም የምናነሳ ይሆናል። አብራችሁን ቆዩ። መልካም ጊዜ። መምህር እንደምን አሉ? እግዚአብሔር ይክበር ይመስገን። ሰላም ነኝ። እንዴት ነሽ ረዱ? አለን እግዚአብሔር ይክበር ይመስገን። ባሳለፍነው ሳምንት እንግዲህ 3 ቀን የቆየ የላይቭ ፕሮግራም ነበረን ከአሜሪካ። እጅግ በጣም ደስ የሚል ፕሮግራም ነበረ። እንዴት ነበረ ፕሮግራሙ? ጥሩ ነበር። ኦሃዮ ኮሎምቦስ ላይ የደብረ ገነት ቅዱስ ሚካኤል ካቴድራልን ለማሳደስ የተደረገ ነው። ለግዢ ሳይሆን ቤተክርስቲያን በጣም ገዝተዋል። እጅግ ትልቅ ነው። በጣም ብዙ ሰው ከ500 ሰው በላይ ሊይዝ የሚችል ቤተክርስቲያን ነው። ባለ 2 ፎቅ ብዙ ክፍሎች አሉት እና የአብነት ትምህርት ቤትን ለማደራጀት ትውልዱን ለማትረፍ የታሰበ ዝግጅት ነበረ። እንግዲህ በርካታ የምንወዳቸው የምናከብራቸው አገልጋዮች በቦታው ላይ ተገኝተው ነበር። እንደነ መላከ ገነት ቀሲስ በለጠ ይረፉ፣ ሰባኪ ቀዳሽ ዘማሪ ሆኖ አባት
እንደነ ሊቀ መዘምራን ይልማ ኃይሉ የማይጠገበው ዝማሬው ያለበት፣ ልሳነ ክርስቶስ መምህር ጳውሎስ መልክዓ ሥላሴ፣ መላከ ሰላም ቀሲስ ወንደሰን በቀለ፣ ዘማሪት ጸዳለ ጎበዜ የጥንት አገልጋይ የሆነችው መከራ ወጀብ ቢበዛ እያለች የምትዘምሯ እና እነሱ ነበሩ። ዘማሪት ትዕግስት ስለሺ ነበረች የሕክምና ባለሙያ የሆነች እና ዲያቆን አለም ሰገድም ነበሩ። ሌሎች በርካታ ደግሞ እዛው ከደብሩም ላይ የነበሩ ካህናቶች ትሑታን የሆኑ ትጉ የሆኑ አገልጋዮች ባሉበት እንግዲህ በክቡር ስራ አስኪያጁም መሪነት እንዲሁም ብፁዕ አቡነ ሳሙኤል የሀገረ ስብከቱ ሊቀ ጳጳስ የኦሃዮና አካባቢው ሊቀ ጳጳስ የቅዱስ ሲኖዶስ አባል በሳቸው ነው የተከፈተው፣ በሳቸው ነው የተፈጸመው። ክቡር አስተዳዳሪውም ድካማቸው ሜዳ ላይ አልቀረም። ታላቅ ስራ ነው የሰሩት። መላከ ኃይል ቀሲስ ኢሳያስ የደብሩ አስተዳዳሪ በጣም ደስ የሚል ነው። ኮሚቴዎቹ ህብረታቸው በጣም ደስ ይልሻል። እናንተነ ነሃና ነገኒ ስንቱን ትጠቅሻለሽ። እዛ ውስጥ ያላቸው እርስ በርስ የመከባበር ከኪሳቸው ገንዘብ የማውጣት አገልጋይን የመንከባከብ እረፍት የላቸውም። ከኛ በላይ በጣም ብዙ የደከሙት እነሱ ናቸው። ከህፃናት ጀምሮ ሰንበት ትምህርት ቤቶቹን ብትይ ህፃናቶቹ የሚያቀርቡት ፕሮግራሞች እጅግ በጣም ደስ የሚል ነውና ያስተማርናቸው ሳይሆን እኛ ተመረነባቸው ነው የመጣ ነው። ከነሱ ፍቅርን ተምረናል፣ ህብረትን ተምረናል፣ ጉጉትን፣ አንድነትን፣ ቤተክርስቲያንን መውደድን ተምረናልና እነሱ ያሉት ምንድነው? እናትና አባቶቻችሁ አክሱምና ላሊበላን ሰርተው ሰጧችሁ፣ ለኛ ደግሞ ቤተክርስቲያን ስሩልን ነው እና ድጓ ጾመ ድጓም ሰጧችሁ፣ ለኛ ቆዩልን ነው እና በጣም ደስ የሚል ጥያቄ ነው ያቀረቡት። እግዚአብሔርም ረድቶን ቅዱስ ሚካኤል ረድቶን የተሳካ ፕሮግራም ሆኗል ማለት ነው እና በጣም ነው ድካም ቢኖረውም በጣም ደስ ብሎኛል። በጣም እኛ ራሱ እዚህ ላይቭ ስናስተላልፍ እጅግ በጣም ደስ ይል ነበረ። ዝማሬው፣ ስብከቱ፣ አገልግሎቱ በቃ በጣም ደስ የሚል ነበረ። ሲዘሉ ማለት የምር ከውስጣቸው ነበር። ህፃናቶቹ ህፃን በማይመስል አንደበት ነው ሲዘምሩ የነበረው። አንድ ቀን 2 ቀን አይደለም 3 ቀን ሳይደክሙ ሰለቸኝ ደከመኝ ሳይሉ ነበርና በጣም ደስ ይል ነበረ። በእነሱ ቦታ ብንሆን ብለን የተመኘንበት ወቅት ነበረ። እንደው የታሰበውን ያህል አገልግሎት ተሰጠ? ምን ያህል ማለት በቦታው እንግዲህ በጣም በርካታ ሰዎች ነበሩ። የታሰበውን ያህል በታቀደው ልክ ተሰበሰበ? አዎ ጥሩ ነው። አንደኛ የማስታወቂያውም ስራ ይሄ ሁሉ አገልግሎቱ ቦስተን ኮሎምቦስ ላይ እንዲህ አይነት ፕሮግራም መካሄዱ በራሱ ትልቅ ገንዘብ በላይ ነው። የህዝቡ መነሳሳት፣ የካህናቱ ህብረት፣ የተለያዩ አብያተ ክርስቲያናት አስተዳዳሪዎች መጥተው በቦታው ላይ ተገኝተው አይዟችሁ ማለት ይሄ በጣም ደስ የሚል ነው። ሰውን የምንለያየው እኛ ነን፣ የምንከፋፍለው እኛ ነን። አገልጋዩ ነው። አገልጋዩ ህብረት ሲፈጥር ህዝቡ አንድ ይሆናልና ደስ የሚል ነው የነበረው። እንግዲህ እግዚአብሔር ቢፈቅድ ሐምሌ 11 ለማስገባት እቅድ አለ። ያ ማለት ስራው አለቀ ማለት ሳይሆን ሁላችንም ልናግዛቸው፣ ልንበረታ፣ የጎደሉትን ነገሮች ልናሟላ ያስፈልጋልና ጥሩ መነሻ ነው። ጥሩ መነሳሳት ነው። ጥሩ እንቅስቃሴ ነው ያደረጉት። ህዝቡ ያደረገው ተሳትፎ በጣም የሚያስደስት ነው። ማህበረ ካህናቱ፣ ወጣቶቹ ያደረጉት ተሳትፎ ሁሉም አንድ ሆነው ነው የሰሩት። ሁሉም አንድ ሆነው መከፋፈል የሌለበት ፍቅርና መከባበር ያለበት። እኔ ብዙ ዝግጅቶች ያለው እንደዚህ እርስ በርስ እየተዋደዱ እየተከባበሩ ቦታ እየሰጡ ሳይተኙ ሳያርፉ እንግዲህ ይሄን ለማዘጋጀት በጣም ብዙ ዋጋ ከፍለዋልና ያንን አድርገው መስራታቸው በጣም ደስ የሚል ነውና ጥሩ ውጤት አለ። ግን በጣም ልናግዝ፣ ዓለም አቀፋዊ ትኩረት የሚያስፈልገው ነው። እንዴ በጣም ትልቅ እኮ ነው ቤተክርስቲያኑ። አዎ በጣም ትልቅ ነው። በጣም ትልቅ ነው ፕሮጀክቱ፣ በጣም ትልቅ ነው። ትውልድን የሚያተርፍ ነውና ልጆቻችን በዓለም እንዳይወሰዱ ለማድረግ የታሰበ አሰራር ስለሆነ በጣም ዓለም አቀፋዊ ትኩረት ተሰጥቶት ቤተክርስቲያን አንዲት ስለሆነች በእንደዚህ አይነት መልኩ ሊታገዝ ይገባልና አሁንም ትኩረታችንን እዛ ቦታ ላይ ልናደርግ ግድ ይለናል። በጣም ግን ውጤታማ የሆንበት ነው። ለዚህም በጎ ስራ የሰሩትን ሁሉ ከልብ እናመሰግናለን። እኔም እዛ ቦታ እንድገኝ ልሳነ ክርስቶስ መምህር ጳውሎስ መልክዓ ሥላሴን በዚህ አጋጣሚ አመሰግናለሁ። የበረከቱ ተሳታፊ እንድሆን አድርጎኛልና ከልብ ያመሰግነዋለሁ። እጅግ እሱም ዋጋ ከፍሎ ነው
ሐሳብ በመስጠት እርዳታዎችን በማስተባበር በወንጌል እንትን በማለት እየሰበከ ነውና የነበረን እርስ በርስ ከአገልግሎቱ ጀርባ ደግሞ እንጫወት ነበርና ትዝታ የጉዞ የአገልግሎት ትዝታ ድሮ እንዴት እንደምናገለግል ገጠመኞቻችንን እምናፍቀው ይሄ ነበር። ከአገልግሎት በኋላ አገልጋዩ ተገናኝተን የምንጫወተው ጨዋታ በተለያየ ክፍለ ሀገር ስንሄድ መሬት ተኝተን ስናገለግል የነበረንን እርካታና ሆነ ያለውን አገልግሎት እያናጸርን እንወያይ ነበርና በስንት ዓመት መሰለሽ አብረን ያገለገልናል። ብዙ አገልጋዮች ተገናኝተን የማናውቃቸው በአገልግሎት ረጅም ዓመታት ከ20 ዓመት በላይ በአገልግሎት አብረን ያሉን ሰዎች ሁሉ አንድ ላይ በአገልግሎት ስንሰባሰብ ማየት እጅግ በጣም ደስ የሚል ነውና ልቤ ሐሴት ነው ያደረገው። በጣም ወደፊትስ ምን ታቅዷል መምህር? አሁን እንግዲህ እዛ ላይ ያው በርካታ ስራዎች ፌስቱ ይቀርባሉ። በዶክመንተሪ ደረጃ የሚሰሩ ፊልሞች አሉ። ዝርዝሩን በባለሙያ የተጠና ስለሆነ በሱ መሰረት ህዝቡ ማገዝ ያለበትን አግዞ ተጠናቆ ታቦተ ሕጉ እንዲገባ ነው። ይሄኛው ባለ 3 ጉልላት ነውና ምስራቁን የጠበቀ ነው። በነገራችን ላይ አሜሪካን ትልቁ ችግር ቤተክርስቲያን ስለሚገዛ ምስራቅ አይጠበቅም። ይሄ ጥሩ ነው፣ ያመቻል። ሜዳ በጣም ቦታ ሰፊ ያለው። ስለዚህ ምስራቁን የጠበቀ ቤተልሔም በምስራቅ በኩል ነው መሆን ያለበትና ምስራቁን የጠበቀ ቤተክርስቲያን ነው የሆነውና በጣም ጥሩ ነው። ስራዎች ይጠይቃሉ። ልጆቻችንን ማትረፊያ ነው። ሌላ በጣም ትልቅ አዳራሽ አለ። አዳራሽ ልመና ሌላ ቦታ አትሄጂም። በአንድ ጊዜ 2-3 ማስተናገድ የሚችል ራሱን የሚቻለ አዳራሽ አለና ያንን ያገኙትን መሬት መጠቀም መቻል አለባቸው ብዬ አስባለሁ። በተመሳሳይ ራሱ አሁን ትላንትና ያገለገልኩበት የቅዱስ ገብርኤልን በዓል እዚህ ሲልቨር ስፕሪንግ ላይ ዳግማዊ ቁልቢ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አለ። በመላከ ብስራት ቀሲስ አዲሱ ላቀው አስተዳዳሪነት ወንጌላዊ ናቸው። ቀሲስ አዲሱ ትልቅ ስራ ሲሰሩ የነበሩ ሻሸመኔ ናዝሬትም ላይ ነው። ያም ራሱ በጣም ትልቅ ከ14.5 በላይ ሄክታር ነው እያልኩሻለሁ፣ ካሬ አይደለም። ይሄንን ይዞታ በአሜሪካን ሀገር መያዝ በጣም የሚገርም ነውና እነሱም ሐሳብ አላቸው ብዙ ስራ ለመስራት ትውልድ ለማትረፍ። ስለዚህ ለኛ እንደዚህ አይነት ይዞታ በአሜሪካን ሀገር አይደለም ኢትዮጵያ ውስጥ ለማግኘት ከዚህ በኋላ ከባድ ነው። እንደ ትላንትናው ቤተክርስቲያን ሰፊ ይዞታ አገኛለሁ ማለት አትችልም። ያለውም እየፈረሰባት ነው ያለው በተለያየ ምክንያት እና እንደዚህ በአሜሪካን ሀገር ትልልቅ ቦታዎችን ይዘው ትውልዱን ለማትረፍ የሚያደርጉትን እንቅስቃሴ ሁሉም ሰዎች መረባረብና መደገፍ አለባቸው ብዬ አስባለሁ። እንግዲህ በቅዱስ ገብርኤል ፕሮግራም ላይ ብዙ ቦታ ነበር የታሰበው። ነገር ግን የእግዚአብሔር ፈቃድ ሆኖ ዳግማዊ ቁልቢ ላይ ነበር ፕሮግራሙን ያከበርኩት በወንጌል አገልግሎትና እርዳታውንም በማስተባበር። እዛም ላይ እንግዲህ አንድ የሆነ ገጠመኝ ደርሶኛል። በጣም ደስ የሚል ነው። ቅዱስ ገብርኤል 89 ምንድነው እንግዲህ እኔ ለማገልገል በጣም የጓጓሁት የነበረው ቺካጎን ነበር። እስካሁን 18 ስቴት ሄጃለሁ። ቺካጎ መሄድ በጣም ጓጓለሁ። ከዛሬ ከመምጣቴ በፊት የጓጓሁበት ቦታ ነው። እስካሁን አልተሳካም። አባቶችን ሁሉ ቺካጎን ሄጄ እንዳገለግል በተለይ ቅዱስ ገብርኤልን እዛ ማክበር ቅዱስ ገብርኤል ድርብ ሊኖር ይችላል እንጂ የለም ብለውኛል። በጣም ፈልጌ ነበር። ለምንድን ነው የፈለኩት? ያኔ ቶቶ ቱርስ ወደ ኢትዮጵያ ሊመጣ ሲል ከቺካጎ ነበር የሚነሳውና ከኃላፊው ጋር ቢቢሲ ላይ እንነጋገር ነበረ። በእሱ ኢትዮጵያን ተጽዕኖ እንፈጥራለን ይል ነበረ። እኔ ደግሞ ሀገር እመጣለሁ፣ አንተ ግን ሀገሬ አትመጣም ብዬ እናገር ነበር። ያኔ እኮ ቪዛም የለኝ ኢንቪቴሽንም የለኝ። እግዚአብሔር የልብን ያየለ እንደምመጣም ነበር። አንተ ወንጀለኛ ነህ፣ ሀገሬ አትመጣም፣ እኔ ግን ሀገር እመጣለሁ ብዬ ነበርና የእግዚአብሔር ፈቃድ ሆኖ አሜሪካን ያኔ መጣሁኝ በ2012 ዳር አንድ። ከዛን ጊዜ ጀምሮ በተከታታይ ላይ ወደ 7 ጊዜ ስመጣ ያን ቦታ መርገጥ ፈልጋለሁ። ቺካጎን መርገጥ ፈልግ ነበር። ለዛ ነበር አልተሳካምና እዚህ ቦታ ላይ መጣው። ዳግማዊ ቁልቢ አገልግሎቱ ተሰጠና ትኬት ቶምቦላ ነበረ የሚዞር $50 እየተከፈለ ቶምቦላ ነበረና ለኔ አንድ ሰው አጠገብ ያለ
አቤል የሚባል መልካም ሰው ቆረጠልኝ። ሰላም አለኝ። በሚዲያ ላይ መሰለኝ የሚሰራው ሰላምን እንዴት ነህ አለኝ። እግዚአብሔር ይመስገን አልኩ። ገና ያዛን ጊዜ ነው በአካል የተገናኘ ነው። ለእኔ ትኬት ቆረጠልኝ። አንደኛ እጣ ኢትዮጵያ ደርሶ መልስ፣ ሁለተኛ እጣ ኢየሩሳሌም፣ ሶስተኛ ላፕቶፕ እያለ 5 እጣዎች አሉ እና ታቦቱ ሊገባ ሲል እጣ ወጣ እና እኔ ጸሎት ወደ ውስጥ ገባውና ጸሎት ላይ ነበርኩኝ። ከዛ በህይወቴ ጠብቄ አላቅም ሎተሪ። በጣም እቆርጣለሁ ግን ዞር ብዬ አይቼ አላቅም። መቁረጥ ማስቀመጥ እንጂ አልከታተልም። ጊዜው ያልፋል። ግን ይሄንን ጠበቅኩኝ። እንደው አንዱ ላፕቶፕ እንኳን ቢደርሰኝ ብዬ ተጠብቅ ሁለተኛ እጣ ኢየሩሳሌም ደርሶ መልስ ደረሰኝ ማለት ነው። 89 ቁጥር ደረሰኝ። 89 ቁጥር በረከትኛም ላይ ደር ያገባሁትም 89 ነውና ከ89 ትልቅ ትውስታ ያለው ቀን ዓመተ ምህረት ነው እና ላለው ይጨመርለታል ሆነና ኢየሩሳሌም ደርሶ መልስ ትኬቱ ደረሰኝ ልሻለ። ቅዱስ ገብርኤል ቡራኬውን ነው የባረከኝ። አመስግኛለሁ። አንድም ቀብድ ነው ያን ቦታ ወደፊት ማገዝ እንዳለብኝ ማሰሪያ ነው ብዬ ነው የወሰድኩትና ያንንም ቤተክርስቲያን ማገዝ የተጀመረውን ሐሳብ ማሳካት እኔ የትኛው ቦታ ይሁን ቤተክርስቲያን ለኔ አንዲት ናት። በቃ በወርቅም ይሰራ በጨፈቃ ይሰራ ለኔ ቤተክርስቲያን አንዲት ናት። ቅዳሴው አሐዱ ቅዱስ ስለሆነ ሁሉም ጋር ማገዝ ያለብኝን በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ጥላ ስር እስካሉ ድረስ ማገዝ አለብኝና የትም ቦታ ብጠራ ከዘረኞች ውጪ ይሄ በዘረኝነት ከሚቋቋሙት ውጪ ማገዝ ያለብኝን አገዛለሁና እንግዲህ ቶምቦላው ደርሶናል እልሻለሁ። መልካም መምህር፣ ይሄ ቶምቦላ ዝም ብሎ የመጣ ነው ብዬ አላስብም። እኔ በግሌ የቅድም መግቢያ ላይ አስታውሾ ነበር 3 ቀን ላይቭ ከቆይታ በኋላ አንድ ቀን ነው ቤቱ ታድረው ተመልሰው ወደ አገልግሎት ወደ ሜሪላንድ ሄዱት። ያው በቃ እግዚአብሔር ልፋትን አይቶ 3 ቀን አለመተኛት 3 ቀን ቀኑን ሙሉ ለኛ ሌሊት ነው ለእናንተ ቀን ነበር፣ ግን ቀኑን ሙሉ ያለ ረፍት መስራት ያለ ረፍት ያለ መታከት ማድረግ እግዚአብሔር ዋጋ ይከፍላል። ሁሌም ያስታውሳል። በቃ እንደ ሰው አይደለም። ያለ ምክንያት የመጣ ቶምቦላ ነው ብዬ አላስብም። ብዙ ነው እዚህ ላይ ማንናገራቸው ብዙ በረከቶች አሉ። እግዚአብሔር ይችላል። መናገሩ ጥቅም ስለሌለው እግዚአብሔር ማድረግ ይችላል። አሁን ስለሚሰጠን ሳይሆን ስለማይሰጠንም እግዚአብሔርን እናመሰግነዋለን። ጤና መሆን በራሱ ፍቅርን ማግኘት አሜሪካ ሕዝብ እኔም በፍቅር መቀበሉ በገንዘብ የሚለካ አይደለም። እያንዳንዱ ግለሰብ በራሱ የሚያደርግልሽ ነገር በገንዘብ የሚለካ አይደለምና 3 ወር ሙሉ በደስታ በአገልግሎት በዓላማሽን አሳክቶ መመለስ ቀላል ነገር አይደለም። ምክንያቱም ነገሮች ሁሉ ያለ እግዚአብሔር ፈቃድ አይሆንም። እዚህ እግዚአብሔር ሐሳብ ስላለበት እጅግ መልካም ነው። ግን የዚህኛው እኔ ላገለግል ያሰብኳቸው ቦታዎች ሳይሆን እሱ ቅዱስ ገብርኤል እዚህ ቦታ ላይ አምጥቶኝ እንደገና ደግሞ ይሄ መሆኑ ለኔ ነገ ያን ቦታ እንዳገዛቸው ማሰሪያ ነው ብዬ ነው የወሰድኩትና ላይኩን ብለን ተቀብለናል። መልካም ገና ደረሰ አይደል መምህር? ደረሰ። ልደተ ክርስቶስ ደረሰ። አዎ ገናን ስናነሳ ደግሞ ላሊበላን አለማንሳት በጣም ከባድ ነው። ኢትዮጵያውያን ገናን ስናስብ ገናን ልናከብር ስናስብ ላሊበላ ሄደን ያለውን ነገር መካፈል በቃ ላሊበላ በደንብ የምትደምቅበት ጊዜ ነው። አሁን ከሆነ ጊዜ በኋላ ግን እየደበዘዘች ነው። በሁለት በዓል ተያዝንና እየደበዘዘች መጣች። እስቲ በዚህ ሐሳብ ላይ ምን ይላሉ መምህር? ጥሩ ሐሳብ ነው ያነሳሽው። በጣም ቅዱስ ላሊበላ የተለየ የበዓል አከባበር ያለው ነው። አሁን ስለ አላፋት ዝማሬ ስንናገር አላፋት ዝማሬን የጠላን ወይንም ሰዎቹን ያልወደድን አድርገው በተሳሳተ አመለካከት የሚናገሩ አሉ። ስህተት ሐሳብን ነው የምትሞግቺው። መታረም አለበት የምትዩን ትያለሽ። መቀበል ያለ መቀበል የዛ ሰው ፋንታ ነው። ገባሽ? ከግለሰቦች ጋርም የሚያያዝ አይደለም። ምንድነው አሁን ካለው ወቅት አኳያ ሌላውን ነገር ስለሚሸፍን ባይሆን በሌላ ጊዜ መሆን ይችላል ነው እንጂ እነዚህን ወጣቶችን መሰብሰብ በራሱ ትልቅነት ነው። ወጣቶቹ እንዲዘምሩ ማድረግ ነጭ እንዲለብሱ ማድረግ ትልቅነት ነው።
ለአንድ ቀን ዝማሬ ሳይሆን ሁልጊዜ ዘማሪያን እንዲሆኑ ማድረግ ትልቅነት ነው እንጂ አንዳንዱ ጠዋት ቋንቋይ ነሽ ብሎ ዘምሮ ማታ ሐኪሜ ነሽ ብሎ እንዲጨፍር አይደለም። ጠዋት መሞት የለም ብሎ ዘምሮ ማታ ይሞታል ታዲያ እንዲል አይደለም። አሁን አይተሽ ከሆነ ጥምቀት ላይ በጣም ወጣቶች ይሰራሉ። በዚህ አጋጣሚ የአዲስ አበባ ወጣቶችና ጎልማሶች የማህበራት ህብረት እንዲቋቋሙ ሐሳብ ካመጣሁት ውስጥ አንዱ ነኝ። አባ ሰረቀ ነበሩ ያን የሰንበት ትምህርት ማደራጃ መምሪያ ወደ ሽመልባ ሰባኪ መምህር ቀሲስ ነዋይን ለመላክ ብለን ማን ስልጣን ሰጣችሁ በሚል ግጭት ተፈጥሮ መምህር ነዋይ መሃል ገብቶ አረጋጋ። እንግዲህ ከኪሳችን ከፍለን የአውሮፕላን ትኬት ከፍለን ነው ኤርትራውያንን ስደት ካምፕ ያሉትን ያረጋጋ ነው። ሽሬ ሄደን ከሽሬ ከሽራሮ ሽመልባ ሄደን ያ ሊያስመሰግንሽ ይገባ ነበር። ነገር ግን ክርክሮች ተፈጠሩ። ለምን እናንተ ማህበራትን አታደራጁም? በአራት መልኩ ለምን አታደራጁም? የጽዋ ማህበር፣ የጉዞ ማህበር፣ ስትራክቸራል የሆኑ ማህበር እንደዚሁም ደግሞ ያሉትን ማህበራቶች ለምን አታደርጉም ብዬ ለመጀመሪያ ጊዜ 4 ማህበራትን ፌበን ነበረች ከልደታ፣ ቋንቋይ ነሽ፣ ሩሃማ እንደዚሁም ከኮተቤ ኪዳነ ምሕረት 4 ማህበራትን ይዤ አሁን አባ ሰረቀ ጋር ሄድኩኝ። እነዚህን ሰዎች ብታደራጁ እግዚአብሔር ፈቅዶ ልጆቹ ተጉ። ከዛም በኋላ ደንብም ሲያረቁ አግዛቸው ነበር። እንደውም ወጣቶቹ አንዴ ሐሳብ አቅርበው ትዝ ይልሽ እንደሆነ ቅድስተ ማርያም ላይ ሰላማዊ ሰልፍ ተወጥቶ ቅዱስ ፓትርያርኩ እንደራሴ ለመሾም በታሰበበት ሰዓት እኔ ማይኩን ወስጄ አባታችን ያድምጧቸው ብዬ ለነሱ የህዝብ ግንኙነት ክፍል ኃላፊ ለደመላሽ የሰጠሁት እኔ ነኝ። በነሱ ስራ ውስጥ ሁሉ በብዙ ዝግጅት ውስጥ ሁሉ ሲጠሩኝ አለው። በጣም ደስ ይላል። አላማው ጥሩ ነው፣ ግን ሊታገዙ ሊደገፉ ይገባል። አንዳንዶቹን አይተሽ ከሆነ ለጥምቀት ቄጤማ ጎዝጉዘው ምንጣፍ አንጥፈው አስፋልት አጥበው ላባቸውን ጠብ አድርገው አስተናግደው በለበሱት ቲሸርት እንኳን ሳያወልቁ ማታ ላይ መጠጥ ቤት ታገኛቸዋለሽ። ቀን በጸበል ተጠምቀው ማታ በአልኮል ይጠመቃሉ። ቤተክርስቲያን ልትሰራባቸው፣ እነዚህን ወጣቶች ልትሰራባቸው፣ ስራ የሌላቸውን ስራ እንዲያገኙ በመንፈሳዊ ዕውቀት እንዲዳብሩ ማድረግ አለባት። ተሰባስበው ነው የመጡት፣ እኛ አይደለንም የሰበሰብናቸው። እንደዚህ አይነት ጠንካራ ስራ እንዲሰሩ ማድረግ ይጠበቃል። አሁንም የአላፋት ዝማሬን ወጣቶቹን በደንብ መደገፍ ያስፈልጋል፣ መያዝ ያስፈልጋል፣ ማስተማር ያስፈልጋል። በጎ ስራው እንዲቀጥል ድክመት የሆነው በመነጋገር እንዲሻሻል ማድረግና ተቋማዊ እንዲሆን ማድረግ ያስፈልጋል። ነገ የሆነች ክፍተት ሲፈጠር እንዳይጠፉ እንዳይበተኑ ወደ ሌላ እንዳይገቡ ማድረግ ያስፈልጋል። እንዳይጠለፉ ማድረግ ያስፈልጋል። በሌላ በፖለቲካም እንዳይጠለፉ። ምክንያቱም 3 ምዕት የማህበራት ህብረት ነበር። እኔ ምክትል ሰብሳቢ ነበር። ማህበረ ቅዱሳን ዋና ሰብሳቢ ነበር። ደጆች ሻይ ዘጉ ነበሩ። እዛ ላይ ማህበረ ጽዮን፣ ማህበረ ዮሐንስ ነበሩ። እነ ፌበንም ነበሩ። ያንን መስከረም 4 ሰላማዊ ሰልፉ እንዳይጠለፍ እያልኩ ይሄ ነገር ይጠለፋል፣ ጥንቃቄ ያስፈልገዋል እያልን ቤተ መንግስት መግባት ገነት መግባት የመሰላቸው በኮንዶሚኒየም አሳልፈው ሸጡ። ለዚች ቤተክርስቲያን ይህ ሁሉ መከራ መምጣት መስከረም 4 የቀረው ሰላማዊ ሰልፍ ነው። መንግስትን ያስደነገጠ ነበር። ከዛ በኋላ ያሉት ነገሮች የተፈጸሙትን አትጠይቂኝ። ስለዚህ የሚጠልፉ የሚዘጋጁ ስላለ መደገፍና ማበርታት ያስፈልጋል። እንዲበተኑ እንዲጠፉ አይደለም። ነገር ግን የሚደረጉ ነገሮች ወቅታዊ ይሁኑ ነው። የአሩሲውን የሞትን ማያስረሳ ወይንም ለሌላ ነገር ሽፋን የማይሆን ይደረግ ነው እንጂ ዝማሬን በመጥላት አይደለም። ዝማሬም ቆሞ ማቀም አይቆምም፣ አገልግሎት አይቆምም። ሆን ተብሎ በማጣም ወይ ደግሞ መጠጥን ቤት እንድንሄድ ነው ወይ እንዴ? ለዛን ቀን ብሎ ነው የማይጠጣው። ልክ ሰውየው እኮ መጠጥ አቆም ያለው ብሎ ካወጀ በኋላ መጠጥ ቤት ተገኘ። ምን ሆነ ነው መጠጥ አቆምኩ አላልከም ሲባል መጠጥ አቆማለሁ ብዬ ተናግሬያለሁ። መጠጥ ስላቆምኩኝ ደስ ብሎኝ ነው መጠጣው አለ። እንደዛ አይደለም እኮ። የአንድ ቀን ዘማሪያንን አይደለም እንፈልገው፣ የአንድ ቀን ነጭ ለባሽን አይደለም እንፈልገው። እንዴ ዘፋኞች መጥተው እኮ ዘምረው ይሄዳሉ። የአንድ ቀን ዘፋኝ ዘማሪ እንዲሆን አይደለም እንፈልገው። ዘፈናቸውን ትተው ዘማሪ እንዲሆኑ መከታተል የኛ ድርሻ ነው እና ይሄ ቢደረግ። ሁለተኛ አሁን ካለው ከሀገሪቷ ሁኔታ ማኳያ፣ ሁለተኛ ሀገሪቷ ሙሉ ለሙሉም ሰላም ብትሆን
የገና ዋዜማ ምንም አይነት ነገር መቅረብ የለበትም የሚል አቋም አለኝ። የገና ዋዜማ ለምን ቅዱስ ላሊበላ ብቻ ነው መታየት ያለበት? ይኸውልሽ በቤተክርስቲያናችን ደመራ መስቀል አደባባይ ነው። ያ ማለት ሌላ ቦታ የለም ማለት አይደለም። ጥምቀት ጎንደር ነው። ጎንደር ያሉት ነዋሪያን ለጥምቀት ያላቸው ቦታ ትልቅ ነገር ነው። ብዙ ነገሮች ዋጋ ይከፍላሉ። ጥምቀት ጎንደርና ዝዋይ ላይ ያለው ስርዓት በጣም ደስ ይላል። ሆሳና አክሱም ነው። ልደት ላሊበላ ነው። ላሊበላ የተለየ ዓለም አቀፍ ትኩረት የሚያስፈልገው ቦታ ነው። ሆን ተብሎ ላሊበላ የአጥቢያ በዓል እንዲሆን እየተደረገ ነው። ሆን ተብሎ ቅዱስ ላሊበላ 11 ቤተ መቅደስን ከአንድ አለት ላይ ሲፈለፍል እመቤታችንን ስለሚወዳት የመጀመሪያው ቤተ ማርያም አለ። ቤተ መድኃኔዓለም ባለ 72 አምድ አለ። ቤተ ገብርኤል አለ። መስቀል ኢትዮጵያ ሳይገባ ቤተ መስቀል ብሎ የፈለፈለ ነው። ቤተ ጊዮርጊስ ላይ የመስቀል ቅርጹን ታያለሽ። ቤተ ደናግል ብሎ ለደናግላል። ሚስቱ ስሟ መስቀል ክብራ ነው። የሰባይነት ስራን ትሰራ የነበረች በዛ ጦርነት ወቅት ወደ ኢትዮጵያ የመጡትን ሃይማኖታቸውን አታስገድዱ ብላ ሕክምናውንም ምግቡንም እንዲያገኙ ያደረገች አባ ሊባኖስን የፈለፈለች ናት። ጻድቅ ናት መስቀል ክብራ። እንግዲህ የንጉስ ካሌብ ልጅ ገብረ መስቀል ስሙ ገብረ መስቀል ነበር። አጼ መስቀል ብሎ ያወጀው ማለት ነው ከቅዱስ ያሬድ ጋር። መስቀል ያኔ ኢትዮጵያ አልገባም። 6ኛው መቶ ክፍለ ዘመን ነው። በ11ኛው መቶ ክፍለ ዘመን ይሄን የመሰለ ድንቅ ስራ የሰራው የዓለም መሐንዲስ ቢመጣ ሊሰራው የማይችለውን የሰራው ቅዱስ ላሊበላ ነው። ሰማያዊ ምስጢርን በምድር ኢየሩሳሌምን በኢትዮጵያ የተከለ ነው። ስለዚህ ጋራው ላይ ማሜው ላይ የካህናት የመላእክት ምሳሌ ከስር የእረኞች ምሳሌ ተደርጎ የውም ተወልደ ቤዛ ኩሉ ዓለም አንፈራጾ ሰባ ሰገል እየተባለ ይዘመራል። ብዙ ጊዜ ጉዞ አድርገናል። ብዙ ማህበራቶች፣ ብዙ አብያተ ክርስቲያናቶች ላሊበላ ይከበር ነበር። አሁን ግን በጦርነቱ ምክንያት የመብራት ችግር፣ የውሃ ችግር ቦታው እየተዳከመ እንዲሄድ ትኩረት እንዳይሰጠው እየተደረገ ነው። ቤተ መንግስትም ቤተ ክህነትም ለላሊበላ ትኩረት አይሰጡም። ቁልቢ ገብርኤል የሚሄዱ ጳጳሳት ላሊበላና ግሸን አይሄዱም። ከፓትርያርኩ ጀምሮ አይሄዱም። ትኩረት ግን ሊሰጠው የሚገባ ነው። ግሸንም እሱም የክርስቶስ መስቀል ያለበት ቦታ በ5ኛው መቶ ክፍለ ዘመን የተዘጋጀ የተመሰረተ ቦታ ነው። በአፄ ካሌብ ታቦቱ የመጣው ከናግራን ነው። ይሄም ሆሊላንድ ተብሎ ሊመዘገብ የሚገባው ነው። ቅዱስ ላሊበላ ቡግናን ብናይ እኮ በ5ኛው መቶ ክፍለ ዘመን የነበረ ነው። ቅዱስ ላሊበላ የተጠመቀበት እኮ 40ቱ እንስሳ ቅዱስ ላሊበላ ቅዱስ እና ንጉስ ካሌብ የፈለፈለው እኮ ነው እኮ ዘኪዳነ ምሕረት፣ ሳርምዛ ሚካኤል፣ ብልበላ ጊዮርጊስ፣ ብልበላ ቂርቆስ 40ቱ እንስሳ። ብልበላ ቂርቆስ ጊዮርጊስ እኮ ማር ከመቅደስ ውስጥ የምናወጣበት ነው። ጥንታዊ ታሪካዊ የሆኑ ስፍራዎች ናቸው እነዚህ። ከአዋሳና ከአዳማ ጋር የምታወዳደረው አይደለም። ታሪክ ስለማይከበርና ኢትዮጵያ ውስጥ ስለማይወደድ እንዲጠፋ ስለሚፈልግ ታሪካዊ ቦታዎች ትኩረት አይሰጣቸውም። አክሱም ውሃ አላቸው። የስንት ሺህ ዓመት ታሪክ ያላት አክሱም። ስለዚህ ይሄንን ነገር ያስረሳብናል። ትኩረትሽ ሞባይልሽ ምኑ ሁሉ ሚዲያው ዓለም አቀፍ ሚዲያው ሀገር ውስጥ ያለ ሁሉ ትኩረት የሚያደርገው ዋዜማው ላይ አእላፋት ዝማሬ እንጂ ላሊበላን አይደለም። በግልጽ መናገርሽ። ስለዚህ ከኋላ የመጣ ቀንድ ከጆሮ በኋላ የበቀለ ቀንዱ ይፈራል፣ ቀንዱ ይታያል። የበሬው ጆሮ አይደለም። ስሞች በተደጋጋሚ ሲመጡ ይሸፍናሉ። የቀደመውን ስም ይሸፍናል። የአባቴን ስም ብዙ ሰው እኮ አያውቀውም። ደረጀ ዘወይንዬ ነው የሚባለው። ቴዲ አፍሮ ነው የሚባለው። በብዙ ሰዎች እነዚህ ተቀጥላ ከኋላ የሚመጡት ነገሮች ይሸፍናሉ።
ገባሽ? ስለዚህ ዋዜማ በመጣ ቁጥር እኛ የምንሰራቸው ፕሮግራም እንደነዚህ አይነት ፕሮግራሞችን ይሸፍንብናል። ሊደረግ የሚገባው የተለያዩ ዓለማት እንዲያውቁት ቅዱስ ላሊበላ ልናደርግ ይገባል። ትኩረታችን እይታችን ልደትን ላሊበላ ላይ ብቻ ነው። ልደትን ይኸውልሽ ሁሉም በየቤተክርስቲያን ያከብራል። እኛም ኢየሩሳሌም ሁሉ አክብረናል እኮ ጌታችን የተወለደበት ስፍራ ላይ አክብረናል። በየዓመቱ እናከብራለን። ኢየሱስ ክርስቶስ የተወለደበት የልደቱ ስፍራ ላይ እንደዚህ አይነት ፕሮግራም የለም። ገዳመ ኢየሱስ አለ እዛ። እንደ ማንኛውም ፕሮግራም ነው ያለው። በዓለም ላይ ብቸኛው የልደት በዓል አከባበር ስነ ስርዓቱ የሚያምር አለባበሱ፣ ዝማሬው የሚያምር መጽሐፍ ቅዱስን በእውነት የተተገበረው ቅዱስ ላሊበላ ነው። ይሄንን እንረሳዋለን። ነገር ዓመት ሲመጣ የምንጠብቀው ይሄን ይሆናል። አላፋትን ዝማሬ ነው የሚሆነው። በመልካም እንየው፣ በክፋት አንየው። ከተፈለገ ሀገሪቷ ሰላም እግዚአብሔር ያደርግልን፣ ሰላምም ትሆናለች። ከተፈለገ ልናደርግ የሚገባው ዜማዎች የቅዱስ ያሬድ ናቸው። በኢትዮጵያ ሁለት ነገሮች አይነክ ያሉ ቀይ መስመር። ቅዱስ ያሬድን ዛሬ ታሪኩ እንዲጠፋ እያደረግን ነው። ሞዛርትን እያጎላን እያወጣን ነው። የአምስተኛው መቶ ክፍለ ዘመን በ505 ሚያዝያ 5 አክሱም የተወለደው ማህሌታዊ ቅዱስ ያሬድ የዜማ ባለቤት ቅዱስ ያሬድ አራራይ፣ ግዕዝ፣ እዝልን ዜማ ያዘ። መጽሐፍት ድጓን፣ ጾመ ድጓን ጣና ላይ የደረሰ ምዕራፍን ጸለምት ላይ የደረሰ መዝሙርንና መዋሥዕትን ዙራምባ ላይ የደረሰ ቅዱስ ያሬድ ያ ቤተክርስቲያንን በዝማሬ አንድ ያደረገ ቅዳሴውን ተመልከችው። አሐዱ አብ ቅዱስ ነው። የትም አሜሪካ ሚጂ፣ አውሮፓ ሚጂ፣ ኢትዮጵያ ሚጂ አንድ ነው። ቅዳሴ ሲቀደስ 14ቱ ቅዳሴያት የትም ይሆን ዜማው የማን ነው? የማይሰለቸው ቅዳሴ የትም ቦታ ማህሌት ይቆማል። የማን ማህሌት ነው? ገብቶሻል? አይቀየርም። ይሄንን ቅዱስ ያሬድ መታሰቢያ እንኳን እንዲያገኝ አላደረግነውም፣ ክብር አልሰጠነውም። እነዚህ ደረት፣ ቅናት እየተባለ 8ቱን ምልክቶች ያደረገው ካህን ነው፣ ፈላስፋ ነው፣ ጸሐፊ ነው፣ ዜመኛ ነው። ግንቦት 11 የተሰወረበት ነው። ሚያዝያ 5 እንኳን ባይሆን ምክንያቱም ጾም ላይ ነው። በአብይ ጾም ከበሮ አይመታም። አንድም ሕማማቱስ ሊሆን ይችላል። ለዚህ ነው ጥንተ ስቅለቱ መድኃኔዓለም ተላጠ በዓሉ ጥቅምት የሚሆነው። ያዌም እንደዛው። ግንቦት 11 ግን በዓለ 50 ነው የተሰወረበት ነው። በ571 ዓመተ ምህረት ቅዱስ ያሬድ አልሞተም፣ ስውር ነው። እሱን ምክንያት በማድረግ የዜማ ባለቤት ቅዱስ ያሬድ እኮ ነው። ማንን ልናመጣ ነው? ግዕዙን ማንን ነው? ግዕዝ እኮ ቀዳማይ ነፃ ማለት ነው። እዝል ተደራቢ ነው። አራራይ የሚያራራ ነው። የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው። ይሄንን የያሬድን ቀን ይዘን ግንቦት 11 የምስጋና ዓለም አቀፍ የምስጋና ፕሮግራም ማድረግ እኮ እንችላለን። ስለዚህ ግንቦት 11ን ዓለም አቀፍ የዝማሬ ቀን እኮ ማድረግ እንችላለን። ዝማሬ ሲባል፣ ቅዳሴ ሲባል፣ ማህሌት ሲባል ሊመጣ የሚገባውና ትኩረት እንዲሰጠው ማድረግ ያለብን ቅዱስ ያሬድን ነው። በርካታ በዛ ቦታ ላይ ስራ የሚሰሩ አሉ። አሁን ጸለምት ላይ ደብረሃዊ ላይ የተሰወረበት ቦታ እዛ ቦታ ላይ እኮ ያሬድ ቪሌጅን ለመመስረት በቢሊዮን የሚቆጠር ብር በጀት ተዘጋጅቶ ይንቀሳቀሳሉ። ጋዜጠኛ፣ ደራሲና የታሪክ ተመራማሪ የአሃዱ ሬዲዮና ቴሌቪዥን ዋና ስራ አስኪያጅ ጥበቡ በለጠ ብቻውን ቤተ መጻሕፍት የሆነ ዋጋ የሚከፍል ለሀገር ኢትዮጵያን የሚወዳት ስለ ቅዱስ ላሊበላ እንባውን የሚያፈስ እናቱ ያሬድ በርካታ ገዳማትን የረዳችውና ሀዳስ በጣም መልካም እጅግ መልካም የሆነች ሴት እስር ቤት ያሉትን ሆስፒታል ያሉትን የሰብአዊነት ስራ በመስራት እንድትታወቅ የማትፈልግ በጣም ብዙ በጎ ነገር ከኛ ማህበር ጋር ያደረገች ረጅም ዓመታት ለአንድ ጊዜ አይደለም
እነዚህ በኮሚቴነት ሌሎችንም ጨምረው ዋጋ እየከፈሉ ነው ያሉት። ዓለም ትኩረት ሰጥቶት የያሬድ ቪሌጅ እንዲሳካ ማድረግ ይቻላል። የተሰወረበት ቦታ የት ነው የሚለውንና እዛ ቦታ ላይ ያለውን ፕሮጀክት ዓለም እንዲረዳ ማድረግ ይቻላል። ስማቸው የሚጠቅሙን አሉ። አትሌቶች ከኪሳቸው ገንዘብ ባያወጡ አትሌቶች ስማቸው ብር ነው። በእንደዚህ አይነት ነገር ቢሰሩ፣ በሰብአዊነት ነገር ቢሰሩ ስማቸው የትኛው አትሌት ነው የሰብአዊነት እንደነ መቄዶንያ እንደሌሎቹ ያቋቋመው? እስቲ ንገሪኝ። ሆቴል ከመገንባት ውጪ እንደነ አበበች ጎበና እንደነ ጌርጌሴኖን የትኛው ሚሊዮነር አትሌት ነው ያደረገው? እነሱ እንኳን ባያወጡ ዓለም አቀፍ እውቅና ያላቸው አትሌቶች ናቸውና ማስደረግ ይችሉ ነበር። ታሪክን ማስቆየት ይችሉ ነበር። ላሊበላ ላይ ተገኝተው እነ ኃይሌ ገብረስላሴ ሻለቃ ኃይሌ ገብረስላሴ እነ መሰረት ደፋር ሚዲያ እነሱን ይፈልጋል። ቀጥታ ስርጭት ዓለም አቀፍ እንዲሆን ማድረግ ይቻላል። አርቲስቶቹን ብትይ የኢትዮጵያ ሰው ነው የሚያውቃቸው። አትሌቶችን ግን ዓለም አቀፍ እውቅና አላቸው። በመጋበዝ ዓለም አቀፍ ሯጮችን በመጋበዝ ማድረግ ይቻላል። አለበለዚያ ሁልጊዜ ገናን ጠብቀን ሌላ ትኩረት የሚሻ ስናዘጋጅ እዚህ ጋር ያለውን ታሪክ የታሪክ ዳራ ያለውን የሃይማኖት እሴት ያለውን ቦታ አጥቢያዊ እንዲሆን እናደርጋለን። እንግዲህ ከቅርስ ውስጥም በዩኔስኮ የተመዘገበ ነው ቅዱስ ላሊበላ። ስለዚህ ፖዚቲቭ እንደው በመልካም ነገር ነገሮችን እንይ። ቀናት አሉን እንዴ ግድ ይሄ ካልሆነ ብሎ ማለት ምን ማለት ነው እንዴ? እውነተኛ መንፈሳዊነትን ከሆነ የፈለግነው እውነት ለቤተክርስቲያን ለመጮህ ቤተክርስቲያኒቷን አጉልተን ለማውጣት ከሆነ ጥንቃቄ ልናደርግ ይገባል። በእርግጠኝነት መንግስት ባይፈልግ ያስቆመዋል፣ ስለሚፈልገው ነው። እንዳስቆመው ከዚህ በፊቱ እንደፈቀደላቸው ለሌሎቹ መከልከልም መፍቀድም መንግስት ነው የሚችለው፣ ቤተ ክህነት አይደለም። ቤተ ክህነትማ አቅሙን አስረከበ፣ ኃይሉን አስረከበ፣ ቦታውን አስረከበ። ስለዚህ ቤተ ክህነት መስቀል አደባባይ ላይ ፕሮግራም ስሩ የማለት አቅም የለውም። የመንግስት በጎነት ነው። ስለዚህ መንግስት ለቤተክርስቲያን ልጆች ከልክሎ ለፕሮቴስታንቶች ይሰጣል፣ ከፈለገ ደግሞ ይፈቅዳል፣ ከፈለገ ይከለክላል። እና እንደ ትልቅ ነገር ማየት የለብንም። በራሳችን የምናደርጋቸው ነገሮች ሊሆኑ ይገባልና እኔ ወጣቶቹ ላይ ወይንም ስብስቡ ላይ ወይንም ግለሰብ ላይ አይደለም። አክባሪ ነው መምህር ሄኖክ፣ ስብከቱ በጣም ይመቸኛል፣ ጽሁፉ በጣም ይመቸኛል፣ ትህትናው በጣም ይመቸኛል። ሊታገዝ ይገባል። ግለሰብ ላይ ተንተራሰ መሆንም የለበትም። እርግጠኛ ነኝ ኮሚቴ ይኖራቸዋል። ተቋም ነው የሚሆነው። መታገዝ አለበት፣ መደገፍ አለበት። ልጆቹ እንዲበረቱ ማድረግ አለብን። ወደ ሌላ ቦታ እንዳይሄዱ ዘላቂ ዘማሪ እንዲሆኑ ማድረግ አለብን። የአንድ ቀን ብቻ ሳይሆን ለሁል ጊዜ የሚዘምሩ ማድረግ አለብን። የአንድ ቀን ቀሚስ ለባሽ ሳይሆን የሁል ጊዜ ቀሚስ ለባሽ ሴቶቹ እንዲሆኑ ማድረግ አለብን። ይሄ ጥሩ ነገር ነው። ሁሉ ነገር ግን ምን አለው? ጊዜ አለው። አሁን ጊዜውን ለምን እንስጥ የሚለውን ነው የምናየውና አላስፈላጊ ንትርክ ውስጥም መገባት የለበትም። ስለዚህ እኔ የማሰምርበት የቅዱስ ላሊበላ በዓል መሸፈን የለበትም። መቼም በማንም ቤተ ክህነት ልዩ ፕሮግራም ላድርግ ብል አልቀበልም። ሲኖዶስ ላድርግ ብል አልቀበልም። ላሊበላን መሸፈን ነው ያ ማድረግ ካለባቸው ላሊበላ ላይ ማድመቅ ነው ያለባቸው። ቅዱስ ፓትርያርኩም ተገኝተው ሊቃነ ጳጳሳትም ተገኝተው ምን ነው የግለሰብ ፕሮግራም ላይ 17 18 ጳጳሳት ይገኙ የለ እንዴ? ወይዘሮ ዓለም ማሪዮት ሆቴል ቦሌ ያለው ማሪዮት ሆቴል ጠርታኝ እንቁጣጣሽ ላይ ዋዜማ ደመራ እንቁጣጣሽ ደመራም የለውም ሲጀመር ከ16 በላይ ጳጳሳት እየዞሩ ደመራውን ይዘምሩ አልነበር? ቦታው ላይ እኮ ነበርኩኝ። ሀብታም ስለሆነች ነው የተገኙት ከስራ አስኪያጁ ጀምሮ። ያኔ ጸጋዬ ጋር ይሄዱ የለ እንዴ? ምን ነው ላሊበላ መሄድ ከበዳቸው? ምን ነው ግሸን መሄድ ከበዳቸው? ቁልቢ ይሄዱ የለ እንዴ? ይሄን የመሰለ ታሪካዊ ነገር ላይ
ቤተ ክህነቱም ቤተ መንግስቱም ትኩረት ሰጥቶ በተለይ ቤተ ክህነቱ ስለዚህ እነዚህ ትኩረት የሚሻቸው ቦታዎች አሉ። እንደነ ዋልድባ የተለዩ የምታያቸው ዋልድባ በፍታውን በፈጣሪ የተገደመ ገዳም ነው። እንደነዚህ አይነት ቦታዎች የአባይ መነሻ ምንጭ ላሊበላ፣ ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም እና ነግሸን ደብረ ከርቤን እንግዲህ መስቀሉ በነገራችን ላይ ግማሽ መስቀል ሳይሆን ሙሉ መስቀል ሰፈነገ የጠጣበት ዋንጫ የተወጋበት ጦር የለበሰው ከለሜዳ አክሊለ ሶፉ የተረፈ አጽም የቅዱስ እስጢፋኖስ የቅድስት አርሴማ የቅዱስ ጊዮርጊስ የንግስት እሌኒና ሌሎች ተረፈ አጽም የሚገኝበት ቦታ ነው ማዮርዳኖስ ያለበትና እሱም ያለው እግዚአብሔር አብ ቤተክርስቲያን ተቆፍሮ አየር ላይ ነው የተንጠለጠለው እንጂ እንደዚህ ሜዳ ላይ የምታገኙ ነገር አይደለምና እነዚህ የተለዩና ጥንታዊ ታሪካዊ የሆኑ ቦታዎችን ትኩረት ሊሰጠው ይገባል። ግን ትኩረት ሲሰጥ አታይም። ሁልጊዜ በየዓመቱ የተወሰኑ አባቶች ናቸው የሚሄዱት። ቅዱስ ሲኖዶስ እዚህ ቦታ ላይ ትኩረት ሰጥቶ የመንገዱንም ሁኔታ እዛ ጋር ቢመጣ ሰው ምን ላይ ነው የሚያርፈው የሚለውንም ችግሮችን ሊፈታ ይገባልና በርካታ ስራዎች ይሰራሉ። ይኸውልሽ አሁን እኛ የህንፃ ውድድር አይደለም በአፍሪካ አንደኛ በዓለም አንደኛ ሳይሆን እንደዚህ ያሉትን ታሪካዊ ስፍራዎችን ልንጠብቅ ይገባል፣ ልናገዝ ይገባል፣ ልናደራጅ ይገባል፣ እንዳይጠፉ ልናደርግ ይገባል፣ እንዳይረሱ ልናደርግ ይገባል። ብዙ ቦታዎች አሁን ትላንት ጉዞ እንደ ልብ ነበረ። ማህበራቶች ቅዱስ ላሊበላ ይኬድ ነበር። ዛሬ መኪና ጉዞ እንደዚህ አታይም። በአውሮፕላን ለመሄድ የአውሮፕላን ቲኬት ውድ ነው። ስለዚህ የቅዱስ ላሊበላ ትኩረት እያጣ ነገ ይረሳና አጥቢያዊ በዓል ብቻ ይሆናል። የአካባቢው ሰው ብቻ የሚያከብረው በዓል ይሆናል። ያ መሆን የለበትም ነው የኔ። ሁሉም ሰው ዓለም አቀፍ እይታ ውስጥ እንዲሆን ማድረግ መቻል አለብን። ሚዲያዎች ከዛ ቀጥታ ስርጭት እንዲያደርጉ ማድረግ መቻል አለብን፣ ማስተላለፍ መቻል አለብን እና ያንን ስራ የማንሰራ ከሆነ እየተረሱ እኛው ራሳችን ሽፋን እየሆንን እንዳንሄድ እሰጋለሁ። ይህ ጥንቃቄ ያስፈልጋል። እኔ ያልኩት ካልሆነ ብቻ ልንል አይገባምና ይሄ ዝም ብለን በየቦታው ላይ እባክህ እግዚአብሔር ያውቃል እባክህ እንዲናርግ የሚለው አካሄድ ጥሩ አይደለም። እግዚአብሔር ያውቃል ብለህ ጫካ ብተኛ እግዚአብሔር ያለለት ጅብ ይበላሃል ነውና ታሪካችንን በጅብ አናስበላ፣ ማንነታችንን በጅብ አናስበላ። ቀላል የመሰለን ነገር ግን በጣም ከባድ ቀደም እንዳልኩሽ ነው። ከኋላ የሚመጣ ነገር ማነው የፊተኛውን ያስረሳል፣ እንዲረሳ ያደርጋል። ብዙ እንዲረሱ የተደረጉ አሉ። እንቁጣጣሽ እኮ እንዲዘመር አይፈለግም። ሆያ ሆዬ እኮ እንዲባል አይፈለግም። የኛ የሆኑትን ነገሮች ሃይማኖታዊ የሆኑት ነገሮች እንዲረሱ ነው የሚደረገው። ትውልዱ እንዲያውቀው አይደለም እየተደረገ ያለ። ትውልዱ እንዲያውቀው የሚደረገው ቫላንታይን ዴይ፣ ክሬዚ ዴይ፣ ምን ዴይ እየተባለ ነው እንዲያውቀው እየተደረገ ያለ። የውጭውን ርካሽ ነው። የቅዱስ ያሬድን ዜማ ሳይሆን ሂፕሆፕ እንዲጨፍር ነው እያደረግን ያለ ነው። ለዚህ ነው ዱርዮችን የምንሸልመው። ባህል እንዲያድግ አይደለም እያደረግን፣ እሴት ወግ እንዲያድግ አይደለም እያደረግን ያለ ነው። የዚህ ደግሞ ተባባሪዎች እኛ መሆን የለብንምና ለነገሮች ሁሉ ጥንቃቄ ልናደርግ ይገባል። ወቅትን እንመርጣለን እንጂ መዝሙርን አይደለም። እኛ ምን ዘምረውን እኮ መዝሙር ሁሉ እኮ እንመርጣለን እንዴ። ሰሞነ በአብይ ጾም ላይ እኮ የምስጋና መዝሙር አይዘመርም። መዝሙር ተመርጦ ነው። ቤተክርስቲያን ለእያንዳንዱ ቀናት ለሳምንታት እንዴ ቅዱስ ያሬድ የሰራው ስራ እኮ ቀላል አይደለም። በእያንዳንዱ ወቅት የተዘጋጁት ዜማዎች ወቅቱን ጠብቆ የሚደረጉ ናቸው። ለፍትሐቱ መዋሥዕቱን ሲያዘጋጅ ከዳዊት ላይ ወስዶ እንዴት አድርጎ እንዳዘጋጀው እዚህ ስንዱ እመቤት ናት ይቺ ቤተክርስቲያን። ስንዱ እመቤት የጸጋ ግምጃ ቤት እንከን የለሽ ቤተክርስቲያን ናት። ይቺ ቤተክርስቲያን ያዘጋጀችውን ልንጠብቀው ይገባናል። ሌሎች ሊያዳክሙ ሲሉ እኛ ደግሞ ምክንያት አንሁን፣ ሽፋን አንሁን፣ መሳሪያ አንሁን። ብዙ ወጣቶችን መጠቀሚያ ለማድረግ ሐሳቦች አሉ። ከዚህ በፊት በተደጋጋሚ ተነጋግረናል። 3 አጀንዳዎች አሉ። 3 በበጀት የሚንቀሳቀሱ እስልምናን ከክርስትና ጋር ማጋጨት፣ እስልምናን ከእስልምና ጋር ማጋጨት፣ ክርስትናን ከክርስቲያኖች ጋር ማጋጨት፣ መለያየት ነው። እርስ በርስኛ ስንጠመድ እነሱ ስራቸውን ይሰራሉ። ስለዚህ የከሌ ደጋፊ የለም። የማንም ደጋፊ አንፈልግም።
የማንም ተከታይ አንፈልግም። እኛ ተከታይነታችን የኢየሱስ ክርስቶስ ነው። ተከታታይ እንጂ ተከታይ አንፈልግም። ስለዚህ ስብስቡ እንዳይበተን፣ ስብስቡ በጣም እንዲጠነክር ማገዝ የሚገባንን ሁላችንም እናገዝ። ለሁሉም ግን ጊዜ ይኑረው ነው። ይሄንን መልካም ነገር መቀበል ካልቻለ አልቻለም፣ ምንም ማድረግ አይቻልም። ካልቻለ አልቻለም ነው። ግን ከመናገር ወደ ኋላ አትይም። አሁንም ግን በጣም አስመሬበት የምናገረው ወደፊትም ትላንት እንደጮኩት የምጮኸው የቅዱስ ያሬድና የቅዱስ ላሊበላ ጉዳይ ትኩረት ያሻዋል። ያሬድ ኢትዮጵያዊ ስለሆነ ነው። ኢትዮጵያዊ ባይሆን ኖሮ እንደ ሞዛርት ስፑን ተብሎ እስኪወጣ ሞዛርት የ15ኛው መቶ ክፍለ ዘመን ዓለም ላይ እንዲገን ሲደረግ አንዱ እንዲገን እኮ የምናደርገው እኛ ነን። ስለ ቅዱስ ያሬድ ግን ምን ተሰራ? ኢትዮጵያውያን ምን ሰሩ? ታዩ ኢትዮጵያውያን ቤተክርስቲያን ምን ሰራች? ስለ ቅዱስ ያሬድ ምን አደረገች? በየቀኑ ከሌሎች እኮ ቅዱሳን እኮ ይለያል። ቅዱስ ያሬድ ገድላት ይጻፍላቸዋል፣ ቤተክርስቲያን ይታነጽላቸዋል። አዎ መልካም ነው። ጽላት ይቀረጻል፣ መልካም ነው። መታሰቢያን ያገኛሉ። ቅዱስ ያሬድ ግን የቤተክርስቲያን የየዕለት ምግብ ነው። እስቲ ተመልከቺ፣ ዝማሬ የተወሰነ ጊዜ ሰማያለሽ። የቅዱስ ያሬድ ቅዳሴ እኮ መቼም አይሰለችም። ማህሌቱ እኮ መቼም አይሰለችም። ይሄ ደግሞ በአንድ ጊዜ እኮ የሚሆን ነው። አሁን አዲስ ኢትዮጵያ ውስጥ በአንድ ጊዜ ቅዳሴ ይገባል አይደል? በአንድ ጊዜ ማህሌት ይቆማል። ይሄ እኮ የቅዱስ ያሬድ ነው። የሀገርም የኢትዮጵያን ባለውለታ የሆነ ነው። እሱን የሚዘክር ነገር ነው ማዘጋጀት ያለብን፣ በተለይ በዝማሬው መልኩ። እዚህ እንደዚህ አይነት ዓለም አቀፍ የሆኑ የዝማሬ ቀንን ብናደርግና በተለይ የሰወረበትንም ቀን ብናስብ እጅግ መልካም ነው። የቅዱስ ላሊበላንም ዮም ተወልደ ቤዛ ኩሉ ዓለም በዓል በደንብ ሊታሰብበት፣ ትኩረት ሊሰጥበት ይገባል። እርሱን ሊሸፍን የሚችል ነገር መኖር የለበትም። እርግጠኛ ነኝ በዛን ዕለት የላሊበላን ሳይሆን ስልካችን ላይ የሚኖረው የአላፋት ዝማሬ ነው። የአላፋት ዝማሬ ክፋት አለው ሳይሆን አላፋት ዝማሬ አባቱ ላሊበላ ነው። አባቱ ቅዱስ ያሬድ ነው። ልጅ ከአባቱ አይቀድምም። ማክበር ነው ያለበት አባቱን። ስለዚህ እነዚህ ነገሮች መሆን የለባቸው። በመጽሐፍ ቅዱስ ላይ እኮ እነዚህ መላእክት ሱራፌል 6 ክንፍ አላቸው። በሁለት እግራቸው ፊታቸውን ይሸፍናሉ፣ በሁለት እግራቸው እግራቸውን፣ በሁለት እግራቸው ይበራሉ ነው። ፊታቸውን ይሸፍናሉ የተባለው የአምላክ ፊት ይታየን የፊት ከሚታይ ነው ይባላል ትርጉም ላይ። ከኔ ይልቅ እከሌ ጎልቶ ይውጣ ነው ማለት ያለብን። እና ይሄ ነገር በጣም በበጎ ነገር ቢታይ እና ቀኖች በተለያዩ አሁን እኛ ያው መስቀል አደባባይ ሞልቶ ስለፈሰሰ የሚከፋን አይደለም። ለምን ይከፋናል? ነጭ ስለተለበሰ የሚከፋን አይደለም። ለሁሉም ጊዜ ያለው ወቅቱ ግን አሁን እነዚህን የምናስብበት አይደለም ከሚል ነው እየተናገርን ያለ ነውና በበጎ ነገር ትርጉም ይያዝ። እንግዲህ ሰው ጥያቄ ጠየቀ አንዱ፣ አንቺንም ልጠይቅሽ፣ 6 የበቆሎ ፍሬ ለ3 ዶሮ ቢበተን ስንት ይደርሳቸዋል? 2 አይደለም። 6 የበቆሎ ፍሬ ለ3 ዶሮ ያው እኩል ከበሉ 2 እንደየ ዶሮ ይወሰናል። እንዳለቃቀማቸው ነው። እንዳለቀ ፈጥኖ የለቀመ ብዙ ይበላል እና እንዳረዳዱ ነው። ሰው በመልካም መረዳት ከቻለ በመልካም ይረዳል፣ ካልቻለ ግን ምንም ማድረግ አትችይም። እና ይሄ ግን ሐሳብ ነው። የላሊበላ እና የቅዱስ ያሬድ ግን ሐሳብ ሳይሆን አቋሜ ነው። የምቀጥልበትም የምገፋበትም አቋሜ እሞግታለሁ፣ ቤተ ክህነቱንም እሞግታለሁ። ቅዱስ ላሊበላ መዘንጋት የለበትም የሚል አቋሜ ነው የምገልጸው። ይሄው ነው እንግዲህ። ይሄ አቋም የእርሱ ብቻ አይደለም የኛም ጭምር ነው። ላሊበላ የዛሬ 4-5 ዓመት በጣም ደምቆ እኔ ራሴ ሄጄ አክብሬ ነበር። በጣም ነበር ደስ የሚለው በጣም። አሁን ግን እርሱን ብለውታል። በጦርነቱ አሁን በአላፋት ዝማሬውም በተለያዩ ነገሮች ላሊበላና ገናን ነጣጥሎ ማየት ተጀምሯል። ሁሉም የየራሱን ሆኗል። ዋዜማው ላይ ደግሞ የአላፋት ዝማሬ መጣ። የአላፋት ዝማሬ ላይ ሆኗል ትኩረታችን። ኢቭን ቀርቷል። በቃ ስለ ገና ማሰብ
ስለ ላሊበላ ማሰብ ቀርቶ ስለ አላፋት ዝማሬ ብቻ ነው ስልኮቻችንም እያንዳንዱ ሶሻል ሚዲያውም ኢቭን የሃይማኖት ቻናሎችም እየዘገቡ ያሉት እሱን ነውና ይሄ የእርሶ ብቻ ሳይሆን የኛም አቋም ነው ለማለት ነው። አመሰግናለሁ ስለተረዳሽኝ። መልካም። ሌላኛው ርዕሰ ጉዳያችን የሚሆነው ዛሬ ስለ ግብረ ሰዶም ነው። የግብረ ሰዶማውያን ጉዳይ ሲነሳ ስም የማጥፋት ዘመቻ ጀምረዋል አይደለ? ያብዬ ለምዬ የሚዬን አብዬ አድርገው ገለባብጠውት። እስቲ እዛ ላይ ምን አዲስ ነገር አለ? እነዚህ ኢሉሚናንቲ ምናምን የሚሰሩት መስራች የኢሉሚናንቲ መስራች አድርገው ነው የሚሰሩት ነው። ይሄ ብዙ ነው። እኔና መምህር አብይ ይልማ ላይ በብዙ ጊዜ ሰርተዋል እንደዚህ። በተለይ ሰገል ሲመሰረት ሰገል ተመሰረተ የሚለውን ኢሉሚናንቲ ተመሰረተ ብለው አባሎቻችን ብዬ ሰገል ላይ የተናገርኩትን ጋዜጠኛ ጥበብ በለጠ፣ ዶክተር ሮዳስ እዛ ላይ ያልኳቸውን ሰዎች እነሱን መልሰው አስገብተው አገጣጥመው ስልክ ቁጥር በማድረግ ገንዘብ እየበሉ ነው ያሉት። ይሄንንም እና መምህር አብይ ሄደን አመልክተናል። ፌዴራል ሄደን አናግረናቸዋል። በስማችን ብዙ ጥሩ ያልሆኑ ነገሮች፣ ወንጀሎች እየተሰሩ ነው፣ ሰው እየተሳሳተ ነው፣ ገንዘቡን እያስገባ ነው ብለን ነግረናል። እና ይሄ መንግስት ስራ ነው፣ ሊከታተል የሚገባው መንግስት ነው። ምክንያቱም ስልካቸውን እኮ አስቀምጠዋል። አንዳንዶቹ እኮ ቢሮ ከፍተውም ቢሮአችን ነው ብሎ ያሏቸው አሉ፣ መታወቂያ እንሰጣለን ያለው አሉ። ይሄንን የኢሉሚናንቲ አሰራር መንግስት ማስቆም ለምን እንዳልፈለገ ግራ የሚገባኝ ነው። እንዴ ኢሉሚናንቲ እኮ ሃይማኖት አይደለም። እና መንግስት እኮ ሊከላከል ይገባል። ጥንቁልና እኮ ሃይማኖት አይደለም። ሃይማኖት ማለት የራሱ የሆነ ፒላር ሊኖረው ይገባል፣ ዶግማ ሊኖረው ይገባል፣ መሰረተ እምነት። ያ ነው ሃይማኖት የሚባለው እንጂ ከዛ ውጪ እንደዚህ ነኝ እንዲህ ላድርግ ማለት አይገባም። እና ይሄንን ልቅ ስለሆነ አገራችን ላይ በተለይ ለውንብድና፣ ለብልግና፣ ለክፋት ልቅ ስለሆነ ህጉ ተከታትሎ ስለማይስ ፖለቲካው ላይ ብቻ ስለሆነ የሚያተኩረው እንደ ልባቸው ሆኑ እንጂ እንዴት በኢትዮጵያ ላይ ኢሉሚናንቲ ስልክ ቁጥር አድርገው ኑና ተመዝገቡ ይላሉ። በጣም ያሳዝናል። ይሄንን ተከታትሎ ለፍርድ ማቅረብና ህዝቡንም እንዳይበላ ከሃይማኖቱም እንዳይወጣ ገንዘቡም እንዳይበላበት መደረግ ነበረበት፣ አልተደረገም። እና ትልቁ ችግር መንግስት ላይ ያለ ነውና እኛኑ መልሰው ደግሞ ኢሉሚናንቲ መስራች አድርገው እነ ወርቅ አፈራውንም ሌሎችንም ጋዜጠኛ ወርቅ አፈራውንም እንደዚህ ይሰራሉና ህዝቡ መደናገር የለበትም። ያው ከዚህም በፊትም በተደጋጋሚ አቅርበናል። እየደጋገሙ እያገናኙ ነው። እንግዲህ ቴክኖሎጂው በጣም ረቋል። ወደፊት ብዙ ለዓለም ላይ የሚያሰጉ ነገሮች ይፈጠራሉ። ይሄ ኤአይ ያለው እንቅስቃሴ ቀላል አይደለም። ሰዎቻችን እየተጠመዱብን ያሉት ጉግል ላይ መረጃ የሚሰጠው ጉግል ነው። አንዳንዶቹ ጤናቸውን ሁሉ የሚጠይቁት ከጉግል ጋር ነው። ስለዚህ መድኃኒት የሚያዝልሽ ጉግሉ ነው ማለት ነው። ነገር ቢፈልግ አርብ ጠዋት ወተት ጠጪ ካለሽ ወተት ጠጪያለሽ። ንስሐ አባትሽ አይደለም ግንኙነትሽ። ልጆቻችንን አይምሯቸውን የሚያደድብ ስራ፣ ብዙ ሰራተኞች ከስራ የሚወጡበትን አካሄድ ነው እየተሰራ ያለው የሮቦቱ ሲስተም። በተለይ ይሄ ኤአይ በጣም ከባድ የሆኑ አካሄዶችን ትውልዱን የመቆጣጠር ሁኔታዎችን ነው የምታዩ። እዚህ ነገሮች ሁሉ ከቴክኖሎጂ ጋር እንጂ ከእግዚአብሔር ጋር መሆን ይቀራል፣ ከሳይንስ ጋር እንጂ ከሃይማኖት ጋር መሆን ይቀራልና በጣም በከባድ እውነት እስኪመስል ድረስ ሊሰሩ የሚችሉ የድምጽም የምስልም አገናኛኘት በጣም ረቀው ነው ያለውና በጣም ልንጠነቀቅ ይገባል ብዬ አስባለሁ። እነዚህ ግን ምናምንቴዎች ሰዎችን ለማሸማቀቅ ከያሰብሽውን ሐሳብ ለማስቀረት በገንዘብ በድርድር አልሳካ ሲላቸው ደግሞ ህዝቡ እንደዚህ ነው ይላል ለማለት የሚያስቡት ነው። ግን አይሳካላቸውም። ለምን? እኛ ማን እንደሆን ነጥረን ስለወጣን ግብረ ሰዶምን በመቃወም ኢሉሚናንቲን በመቃወም 666ን በመቃወም በተግባር በወሬ ሳይሆን በተግባር ያሳየን ስለሆነ አንድ ቦታ ላይ ተወስነን ሳይሆን ዓለም አቀፍ ቦታ ላይ ዞረን ይህ ትክክል አይደለም እያልን እነሱ ባሉበት ቦታም ላይ ሆነን የተናገርን ስለሆነ ሰው በጣም ስለሚረዳ ግን አንዳንዶቹ ካለመብሰል እስከ መደባደብ የደረሱ አሉ። እሱ ኢሉሚናንቲን አደራጅቷል ሲባል አረሱ
ጭራሽ ተቃዋሚ ነው አይደለም እስከ መደባደብ የደረሱ አሉና አንዳንዶች ስለሚስቱ ጥንቃቄ ማድረግ ይጠበቅብናል። እንደነዚህ አይነቶችን ስታዩ ህዝቡም መልስ ልሰጡ ይገባል። ከኛ በላይ ከሁሉ በላይ ግን ፌደራል ይሄ እዚህ ቦታ ላይ ትኩረት ይስጥበት። የሚያሳስቱ ነገሮች፣ ወንጀል የሆኑ ነገሮች ያውም በሚዲያ ላይ እንዲየወጣ ትኩረት ሊሰጥበት ይገባል እላለሁና ይሄው ነው። አንድ ጥያቄ አለኝ። ሰሞኑን የህጸጽና የደብረ ብርሃንን ድርቅ አይተዋል ብዬ አስባለሁኝ አይደለ መምህር? እሱ ላይ አስተያየቶትን ይሰጡኛል። ግን ፌዴራል ፖሊስ አንድ ያወጣው መመሪያ አለ። ምንም አይነት እርዳታ የገንዘብ ማሰባሰቢያ እንዲደረግ አልፈቅድም፣ ተደርጎ ካየሁም እርምጃ ወስዳለሁ ብሏል። እነዚህን ሰዎች ላይ እርምጃ የሚወስድ መንግስት እነዚህን ሰዎች ስም ሲያጠፉ የራሳቸውን ስልክ ቁጥር አስገብተው መጀመሪያ ገንዘብ እንዲያስገቡ ነው የሚያደርጉት ምናምንና ይህን ነገር ሁሉ አይቶ ጸጥ የሚለው እንደው በምን ምክንያት ይመስሉታል? ስለሚፈልገው ነው። መንግስት እኮ የሚፈልገው ነው የሚሰራው። የሚፈልገው ከሆነ ያበረታታሻል። የሚያበረታታሽ ዝም በማለት ነው። አይነካሽም። ስለዚህ ያበረታታሻል። የማይፈልገው ከሆነ ደግሞ ያስቆምሻል። አሁን ረሃብ ፖለቲካ ባናደርገው፣ እኔ ረሃብን ፖለቲካ እናደርገው። ረሃብ በጣም ሰብአዊነት ነው። ሰብአዊነት ደግሞ ከሃይማኖት ጋር ማያያዘው ቅድም እንዳልኩሽ መስቀል ክብራዊ መስቀል ጦርነት ሰዓት ሲመጡ ወደ ኢትዮጵያ ያሉትን ሃይማኖታቸውን አትጠይቁ አታስገድዱ ነው ያለችው። ግን ትረዳ ነበር እንዲረዱ ምግብ እንዲያገኙ። ለዚህ ነው በቤተክርስቲያናችን አስተምህሮት የተራበ ሰው ሰጣ ሃይማኖቱን አትጠይቀው። በሃይማኖት ምክንያት አይደለም፣ ኦርቶዶክስ ስለሆነ አይደለም የምትሰጪው ለእኔ ቢጤ ኦርቶዶክስ ነህ እያልሽ አይደለም፣ መርጠሽ አይደለም የምትሰጪው። ሰብአዊነት ስራ ሰው ስለሆነ ማድረግ ስላለብሽ ነው የምታደርጊው። ሰውነት ነው የሚጠይቀው። ሰብአዊ ማለት እኮ ሰዋዊ ማለት ሰብ ማለት እኮ ሰው ማለት ነው። ሰዋዊ ስራ። ስለዚህ መጀመሪያ እሳቱን ማጥፋት ነው የሚቀለው። አንድ እሳት ሲነድ እንዴት ተያያዘ ሳይሆን እሳቱ እንዴት ይጥፋ ነው። ስለዚህ የራባቸውን ሰዎችን ማስታገስ ነው። ህግ ተከትሎ መኬድ አለበት። አዎ አለበት። ህግ ተከትሎ መኬድ አለበት። አንዳንዶች እንዳይስቱ እንዳያሳስቱ ብዙ ማጭበርበሮች ስለሚካሄዱ በቤተክርስቲያናችንም የሚታወቅ ነው። ብዙ በገዳማት በአድባራት ብዙ ስራዎች እየተሰሩ ስለሆነ ጥንቃቄ ማድረጉ መልካም ነው። ግን መንግስት ትኩረት ይስጥበት። ሁለተኛ ፖለቲካ ያደርገው። ረሃቡን መደረስ ላለባቸው ቦታዎች ላይ ይደረስ። ህዝብም እንዲደርስላቸው ያደርግ። እንዴ እነ ያሬድ ሹመቴ ስንት በጎ ስራ ሰርተው የለ እንዴ ያኔ። ስለዚህ ሌጋሊቲውን ጠብቆ ስራዎች እንዲሰሩ ፈቃድ የሚጠየቀው አካል ካለ ፈቃድ ተጠይቆ ሰውል በሚያምነው በኩል ፕሮግራም እንዲሰራ ቢደረግ እና ብንደርስላቸው በጣም መልካም ነው። ቲክቶከሮችም ዩቲዩበሮችም ደግሞ በስሜት ሳይሆን በማስተዋልና በጥንቃቄ ይጓዙ። እኛ እኮ ከቅሊንጦ ማረሚያ ቤት በዓልን ምክንያት አድርገው ገንዘብ እንድንሰበስብ ተደውሎልን ነበር። ደረጀ ዘወይንዬ ሚዲያ ምንድነው ያልኩት? አልሰበስብም ደብዳቤ ላኩ ነው ያልኩት። ቀስ በላይም እዛ ሆኖ በስልክ አናግሮኛል። መምህር አበበ ያረጋልም አናግሮኛል። ደብዳቤ ነው ያጻፍነው ባለፈው እና የነሱን ቁጥር ነው አካውንት ቁጥር ያለጠፍ ነው። ያለ ደብዳቤ ብንጠይቅ አደጋ ስላለው ማለት ነው። አደጋ ስላለው ታማኝነትንም ሊያጠፋ ስለሚችል ራሱ እኛ ለህዝብ እንኳን ለመግለጥ ማረሚያ ቤቱ ፈቃደኛ ለመሆኑ ደብዳቤ ነው። ከዛ በፊት ተጠይቀን እምቢ ብለናል። ከዛ ደብዳቤውን ሲሰጡን ነው ለማረሚያ ቤቱ ለአዲስ ዓመትም ይሁን ከዛ በፊትም ላለው ሰው እንዲያግዝ ያደረግነው። ወደፊትም ማረሚያ ቤቱ ትኩረት እንዲያገኝ እናደርጋለን። ስመጣ ማገዝ በተለይ በጣም ማረሚያ ቤት ላይ ስራ መሰራት አለባቸው። ሰው የማይጠይቃቸው ብዙ ሰዎች አሉ። የሚጎዱ ብዙ ሰዎች አሉ። በዓል ሲመጣ የሚከፋቸው ብዙ ሰዎች አሉ እና ያንን ማድረግ ግዴታ ነው። የሰብአዊነት ስራ ነው እና ሃይማኖት የምትጠይቂበት ጉዳይ አይደለም። ሰብአዊነት ይቀድማል ከሁሉ በላይ። እሱም ብናስቀድም መልካም ነው። ግን ጥንቃቄ የተሞላው አሰራር ይሁን። መንግስትም ደግሞ መስራት አለበት። ራሱ እኮ የእሱን ስራ ነው እየሰሩ ያሉት እና እንዲረዳ ረሃብ በጣም ከባድ ነው። ሐዋርያቶች እኮ ከረሃብ ይልቅ ሰይፍ ይሻለናል ነው ያሉት። ረሃብ ይከብዳል።
እኛ ሆዳችን ስለሞላ እዛ እነሱን መርሳት የለብንም። እኛ ሃይላንድ እና ውስኪ ስላለን እነዛ ጋር ውሃ ያገኛሉ ማለት አይደለም። እዚህ ትግራይም ላይ ያለው አማራ ክልልም በተለያዩ ቦታዎች ላይ ምክንያቱም ከጦርነት በኋላ ረሃብ ነው። ይሄ እኮ ግልጽ ነው። የጦርነት ውጤቱ ረሃብ ነው። ትምህርታቸውን ያቆሙ በርካታ ኢትዮጵያውያን አሉ። የተቸገሩ የተፈናቀሉ በርካታ ኢትዮጵያውያን አሉ። እኛ ትኩረታችን ከተማዋን ማሳመር እንጂ የተጎዱትን መርዳት ላይ አይደለም። ይህን ስትናገሪ ደግሞ ልማት አደናቃፊ ትባያለሽ። እንዲህ አታድርጉ ስትይ ሌላ ስም ይሰጥሻል። ትኩረት ለሚገባው መጀመሪያ ትኩረት እንስጥ ነው። ፈርስት ኒድ ምንድነው? ለኢትዮጵያውያን አሁን የሚያስፈልገው ምንድነው ነው? አሁን የሚያስፈልገው ለተራቡት መድረስ ነው። አሁን የሚያስፈልገው ጦርነት ቆሞ ሰላም እንዲመጣ ነው። ያ መሆን አለበትና መረዳት አለባቸው። የምንረዳውን ግን መስመሩን በያዘ መልኩ በተቀናጀና በእውነተኝነት ቢሆን ጥሩ ነው። አለበለዚያ ፖለቲካ እየሆነ ነው። ረሃቡ ፖለቲካ እየሆነ እያንዳንዱ ነገር ፖለቲካ እየሆነ ነውና እንደው ረሃብን ፖለቲካ ማድረግ የግፍ ነው። የግፍ ነው። ትላንት አጉርሳ የምታበላ እግር አጥባ የምትቀበል እናት ዛሬ ራበኝ ስትል ማየት ይከብዳል፣ ያማል። የኔ እናትስ ብትሆን ማለት አለብን። የትግራይ እናቶች እኮ እኛን እግር አጥበው ነው የተቀበሉን። ምግብ ካልበላችሁ አትሄዱም እኮ ነው ያሉት። መቀሌ ቅዱስ ሚካኤል ላይ ሁልጊዜ ተጓዦችን አዲግራት መድኃኔዓለም ስንሄድ ምን አደረግናችሁ ምን አጎደልን እያሉ አድዋ ስላሴ ማህደሮ ጰራቅሊጦስ በሄድንበት ቦታ ሁሉ የትግራይ ህዝብ የትግራይ እናቶች አባቶች አስታውሳለሁ። አንዴ ጉዞ እየሄደን መኪናችን መንገድ በቃ ሳንደርስ የምንፈልግበት ሳንደርስ በምናድርበት ከኪሳቸው አውጥቶ እባካችሁ ያለችኝ 25 ብር ናት ለአምስታችሁ 5 ብር ብሎ ለነ ዳዊት ዘወይንዬ እኮ ሰጥተዋል። 25 ብር ነው ያለኝ ብሎ ገበሬው እንደዛ የሚቀበለው ሀውዜን ላይ ማለት ነው። ሀውዜን ተክለ ሃይማኖት ይሄ ትላንት ሲያበላ የነበረ ህዝብ በጦርነት ምክንያት ዛሬ መከራ ውስጥ ነው ያለው። የጤና ችግር አለበት፣ የረሃብ ችግር አለበት። እንደገና ደግሞ ሃይማኖቱን ፖለቲካ አደረጉት እና ባሰረቀ ፖለቲካ አደረጉት። ዛሬ ሃይማኖት ፖለቲካ ነው፣ ረሃብ ፖለቲካ ነው፣ ኳስ ፖለቲካ ነው፣ ሩጫ ፖለቲካ፣ እያንዳንዱ ነገር ፖለቲካ ውስጥ ገባ እና እንደዛ መሆን የለበትም። ፖለቲካ ሌላ አድሚኒስትሬሽን ነው፣ ራሱን የቻለ ነው። አንቺ የፈለግሽውን ፖለቲካ የማራመድ መብት አለሽ፣ አለመደገፍም መብት አለሽ። ይህ አመለካከት ጉዳይ ነው። ግን የጋራ ጉዳይ ረሃብ የጋራችን ነው፣ ሰብአዊነት የጋራችን ነው። እንደዚህ አይነት ነገሮችን ጥንቃቄ ያስፈልጋቸዋል። አማራ ክልል ላይ ስንት ነው የተፈናቀለው? ስንት ነው የሞተው? ስንት ነው መከራየው? ስንት ነው የተራበው? በሀገራቸው ላይ የተሰደዱ ከወለጋ የተሰደዱ ብዙዎች ናቸው። የተጨነቁ የሞቱ የተሰቃዩ በገዛ ኢትዮጵያውያን በራሳቸው ሰዎች። ስለዚህ ፖለቲካ አደረግ ነው ሞትን። አንድ ሰሞን እኮ አስከሬን ራሱ ዘርን ቆጥር ነበር። ከአማራ ይሄን ያክል ከኦሮሞ ይሄን ያክል ሰውነታችንን አተን ከሰውነት አስተሳሰብ ወተን ማለት ነው። ሰው ሞተ የሚለውን እንኳን ትተን አስከሬኑን እንኳን ሳይቀር ዘረኛ ያደረግ ነው። ልክ የመኪና ታርጋችንን ዘረኛ እንዳደረግ ነው። አማራ ኦሮሞ ምናምን እያል የመኪና ታርጓን ሁሉ እኮ ዘረኛ አድርገነው ነበር። ኢትዮጵያውያን ሆነን አስተሳሰባችን ነው እንጂ እኮ እዚህም በየስቴቱ ታርጋው አለ። ሚኒሶታ አለ፣ ቨርጂኒያ አለ፣ ሜሪላንድ አለ። የስቴቱን የሚወክል እንጂ ዘርን የሚወክል አይደለም። እኛ ጋር ግን መኪናዎቻችንን ሳይቀር ዘረኞች ነው ያደረግነው። ይሄንን ዛሬ እኮ አይደለም የተናገርኩት፣ ቆይቷል ተናግሬዋለሁ። በዚህ ጉዳይ ላይ ከሰውነት ወጥተን እያንዳንዱን ከዘር ጋር ነው ያያያዝነውና እንዲህ አይነት ነገሮች ባይደረጉ ለተራቡት ወገኖቻችን ለተጠሙት ወገኖቻችን ልንደርስላቸው ሁላችንም ኢትዮጵያውያን በተቀናጀ መልኩ በትክክለኛ መልኩ። አንዳንዱ እኮ የእርዳታ ብር የሚበላል በመንግስት ኃላፊነት ላይ በተለያየ ቦታ ላይ ተቀምጠው ለስደተኞች የሚሄደውን እኮ ለተለያየ ነገር የሚያውሉ አሉ። ዓለም አቀፍ እርዳታዎችን እንኳን ሳይቀር አይደለም ኢትዮጵያን እርዳታ
ስለዚህ ረሃብ ገንዘብ ማግኛ አይሁን፣ ረሃብ መጠቀሚያ አይሁን፣ ረሃብ ኪስ ማድለቢያ አይሁን። እባካችሁ እኛ ኢትዮጵያውያን ለእንስሳት እኮ እንራራለን። ኢትዮጵያዊ ሹፌር እኮ አህያ ላለመግጨት እስከ መገልበጥ ይደርሳል። ኢትዮጵያዊ ሰው እኮ ያሳደገውን በግ ማረድ ይፈራል፣ በሬ ማረድ ይፈራል፣ አውጥቶ ይሸጣል። ኢትዮጵያዊ ሰው እኮ ዶሮ ሲታረድ እንኳን ማየት አይፈልግም፣ እንኳን ሰው ሲታረድ፣ እንኳን አንጀት ሲዘረገፍ። እንዴ ያንን የኢትዮጵያ ሰብአዊነት የጥለን ነው ዛሬ ጭካኔ የተሞላውና ረሃብን ፖለቲካ የምናደርገው? የመረዳዳት እንብላ አፈር ሲሆን አልጣፈጠም ወይ ያለ የሚያጎርስ ህዝብ እኮ ነው ኢትዮጵያ ህዝብ። ኦሮሞን ብትዩ፣ አማራን ብትዩ፣ ትግሬን ብትዩ። ስለዚህ እኔ በምንም ይሁን በምን የትም ይሁን የት ዓለም ላይ ያለ በረሃብ ሊቀጣ አይገባምና ልንደግፍ ይገባል እላለሁ። አመሰግናለሁ መምህር። ሊመጡ ነው አይደለም? መልካም እንግዲህ መቼ እንደሚመጡና እንደው የሚመጡበትን ቀን ማወቅ የሚቻል ከሆነ ለክቡራን ተመልካቾቻችን። መልካም እግዚአብሔር ቢፈቅድና ቢረዳን ታህሳስ 25 ቅዳሜ ጠዋት 1 ሰዓት ከሩብ አካባቢ እመጣለሁ። አርብ ነው የምነሳው። እንግዲህ እመቤታችንና ቅዱስ ዑራኤል አገለግላለሁ 21 እና 22። ከዛ ጉዞ ይሆናል። በጣም ነው ደስ ያለኝ። እግዚአብሔር ረድቶናል። ያው ልጆቼም በዓሉን ማክበር ስለጓጉ በጣም ስለፈለጉ እመጣለሁ። እዚህ ያለው አቀባበል እጅግ በጣም ጥሩ ነው። 5ቱም ዓላማዎች ተሳክተው በሰሜን አሜሪካ ያሉትን ከልብ አመሰግናለሁ። በተለይ ያረፍኩባት ትርሲት ዘወይንዬ ከነ ባለቤቷ ከነ ኤፍሬም ጋር እንጀራ የምንበላው በየጊዜው ነው። ለምን በየቀኑ እንጀራ እናከፋፈላለን እዚህ ቤት። የቤት እንጀራ የሚል ስያሜ ያለው ነው። ንጹህ የሆነ ጤፍ ነው። በቃ መዳረስ አልተቻለም። በጣም የተወደደ ነው። ሁሉ ነገር አቀባበሉ ጥሩ ነው። የው በጣም ብቻዋን ትልቅ ስራ የምትሰራ የዊና አርቲስት ኩሪባቸው ሁልጊዜ እየጠየቁን መውጣት መግባቴን የሚቆጣጠሩ የሚከታተሉ ናቸው። ከልብ ነው አመሰግነው። ብቻ የቱን ጠርቼ የቱን ተዋለ። በሰሜን አሜሪካ ላይ ሁሉም ሰው ያደረጉት አስተዋጽኦ በጣም ደስ የሚል ጥሩ ፍቅርን ያገኘሁት። ዝርዝሩን ስመጣ ያየሁትን የተመለከትኩትን ሊበረታቱ ይገባል፣ ሊታረሙም ይገባል የሚላቸውን የማቀርብ ይሆናልና በአምላክ ፈቃድ እንግዲህ እንገናኛለን ብዬ ተስፋ አደርጋለሁ። እንደመጣው አሃዱ ሬዲዮ ገባለሁ። የአሃዱ አድማጭ ቤተሰብ በጣም ነው ናፈቀን። ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት ፕሮግራም እናዘጋጃለንና እነሱም በጉጉት ነው የሚጠብቁት። እዛም ላይ እንደመጣው የሬዲዮንም ፕሮግራም ሳተፋለሁ። የገና በዓል ፕሮግራም ይኖረናልና ከእግዚአብሔር ጋር ስራዎችን ይዘን እንመጣለን። በጥሩ መልኩ ልደተ ክርስቶስን በደስታ በፍሳ እናከብራለን ብዬ ነው የምለው። በጣም አምላኬን አመሰግናለሁ። የመንገድ ስንቅ የሆነችኝን እመብርሃንን ዘወትር ስሟን ብጠራ ማልጠግበውን ድንግል ማርያምን አመሰግናለሁ። በየጊዜው የምጠራቸው ጻድቁ አባቴ አቡነ ሲኖዳንም እንዲሁ ከልብ አመሰግናለሁ። በተራዳይነታቸው አልተለየኝምና እግዚአብሔር ፈቅዶ ነገሮች ከስኬት በላይ ሆነው በጥሩ መልኩ ተጠናቀዋል። አሁን የሚጠበቀው የኔ መመለስ ነው። አምላክ ፈቃድ ይሁን። ነገሮቹ ተሳክቷል። በሰላም ወደ ሀገሬ እንድገባ፣ ከልጆቼ ጋር እንድቀላቀል፣ ከስራዬ ጋር እንድቀላቀል ኃይለ ማርያም ብላችሁ በጸሎት አስቡኝ። በጸሎት የሸኛችሁኝ አሁን ደግሞ በጸሎት ድጋሚ እንድትሸኙኝ ወደ ሀገሬ ነው የምለውና በዓለም ላይ ያሉትን በሙሉ በኔ ያኔ በመታሰሪያ ያለቀሱትን አሁን በተደሰትኩ ሰዓት ደግሞ የተደሰቱትን ሁሉ ምስጋና ከልብ ነው። ኢትዮጵያውያን ሁሉንም እወዳለሁ። በነገራችን ላይ እኔ ኢትዮጵያውያንና ኤርትራውያን ማለት ስለማልፈልግ ኤርትራውያንና ኢትዮጵያውያን ስል እንደ ሱዳን እንደ ኬንያ ያራኳቸው ነው የሚመስለው። እኔ ውስጥ አሉ። ለምን አይቻለሁ አቀባበላቸው። ኤርትራ ስንሄድ በእንባ እንዴት እንደተቀበሉን አውቃለሁ። ስደት ካምፕ ሜጃ አውቃለሁ። አገርም እዛም ኤርትራም ሜጃ አውቃለሁ። እስከ ምጽዋ ደብረ ቢዘንም እንዴት እንደተቀበሉን። ስለዚህ ኤርትራውያንና ኢትዮጵያውያን ስል ይለይብኛል፣ ይከፈላለብኝ። ስለዚህ ነው በቅዳሴውም አንድ ላይ ነን፣ በብዙ ነገር አንድ ላይ ነን፣ በአስተሳሰብ በአመለካከት አንድ ላይ ነን። ጊዜ ያመጣው ነው። ጊዜ ያመጣውን ጊዜው ሊያስተካክለው እንደሚችል በማመን ለኔ ግን የሚሰማኝ ስሜት የጎረቤት ሀገር ስሜት አይደለም እና በጸሎታችሁ ያሰባችሁኝን በፍቅራችሁ ያሰባችሁን ሁሉ
እግዚአብሔር በበረከት ያስብልን እላለሁና ይሄው ነው እንግዲህ ረዱ። አመሰግናለሁ መምህር። እኛም መምጫዎት ናፍቆናል። እንግዲህ መተው ከኛ ጋር ተቀላቅለው በጣም ብዙ እልፍ ፕሮግራሞችን እንሰራለን ብዬ አስባለሁኝ። መልካም ጉዞ ይሆኑሉት መምህር። ሰላም ለኢትዮጵያ ይሁን። ውድ የደረጀ ዘወይን የቤተሰቦቻችን እንግዲህ ከመምህር ደረጀ ጋር የነበረን ቆይታ ይህንን ይመስል ነበረ። ያላችሁን ሀሳብ አስተያየት በኮሜንት መስጫ ሳጥን ላይ ያስቀምጡልን። ከወደዳችሁት ላይክ አድርጉልን። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንድትሆኑ እንጋብዛለን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መልካም ጊዜ። እንደ እግዚአብሔር ፍቃድ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን በቅድስት ሀገር ኢየሩሳሌም ለማክበር የፍቅር ጉዞ ከደረጀ ዘወይን አስጎብኚ ድርጅት ጋር በመሆን ምዝገባ ጀምረናል። እግዚአብሔር ፍቃዱ ይሁንና እርሶም ለመመዝገብ በስልክ ቁጥር 2404216742 ወይም 93736968886 ይደውሉልን። ከጃንዋሪ 2 እስከ 11 እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት